እንኳን ደህና መጣችሁ። የኢትዮጵያ ብሮድካስት ኮርፖሬሽን በትውልድ ቅብብሎሽ ከ1957 ዓ.ም በቴሌቪዥን ከ1923 ዓ.ም ደግሞ በሬዲዮ ቅብብሎሽ ደርሶ እስካሁን ድረስ ከለውጥ መሪያችን ድረስ እስከ ክቡር ጠቅላይ ሚኒስትራችን ድረስ ደርሰዋል ማለት ነው። ይሄ የዲጂታል ቴፕለስ ወርክ ፍሎው ይባላል። የቴሌቪዥን ይሄ ማለት ምንድነው? ከፋይል ከተለያየ ቦታ መጥቶ ኢንጀስት ይደረጋል፣ ኤዲት ይደረጋል። ከዛ ኒውስ ሩም ላይ ደግሞ ኤዲት ይደረጋል ተመልሶ ከዛ ፕሌይአውት አየር ላይ ይወጣል ማለት ነው። 4 ስቴጆችን የያዘ ቴፕለስ ወርክ ፍሎው ነው። ከዚህ ጋር የተገናኘ ለኤዲቲንግ የምንጠቀምባቸው ወደ 20 የሚሆኑ ወርክ ስቴሽኖች አሉን እዚህ ጋር። እነዚህ ወርክ ስቴሽኖች በኢንዲዩዘሮች ወይም ኤዲት የሚያደርጉ ኢንጀስት የሚያደርጉ ሰዎች የሚጠቀሙባቸው ፊዚካሊ አገኟቸው በኔትወርክ ተገናኝተው እዛ ኪቦርድ ማውዝ እና ሞኒተር ነው የሚኖራቸው። ኤዲት አድርገው ኤዲት ያደረጉትን ፋይል ስቶሬጅ ላይ ያስቀምጣሉ ማለት ነው። ያ ስቶሬጅ በሁለት መንገድ ይከፈላል። አንዱ ይሄኛው 240 ቴራባይት የሆነ ካፓሲቲ ያለው ወደዚህ ወደ ሸጎሌ ስንመጣ ያስገባ ነው ሲስተም ነው። ሁለተኛው ሸጎሌ ከመምጣታችን በፊት የነበረ 360 ቴራባይት የሆነ ካፓሲቲ ያለው ደግሞ ይሄኛው ነው ማለት ነው። ኮንቴንት ሪሰርች ዲቪዥን አስተባባሪ ነኝ። ይሄ የስራ ክፍል በቅርቡ የተቋቋመ የስራ ክፍል ነው። በ3 ወር እድሜ ያለው መነሻችን የጠቅላይ ሚኒስትራችን መልእክት ነው። ለሁሉም የሚዲያ ባለሙያዎች ያስተላለፉት መልእክት ነበርና ያንን መልእክት ተግባራዊ ለማድረግ ነው የተቋቋመው። ሁሉም ሚዲያዎች የራሳቸው የሆነ የሪሰርች ክፍሎች ያስፈልጓቸዋል። አብዛኛው ባለሙያ መሆን ያለበት ሪሰርቸር ነውና ሌሎች ጥቂት አቅራቢዎች ይዘን ትኩረታችን ሪሰርች ቤዝድ የሆኑ መረጃዎችን ለማህበረሰቡ ይዘን መቅረብ አለብን የሚል ጥሪ አቅርበው ነበር ጠቅላይ ሚኒስትሩ። አቅጣጫም ነውና ያንን ይዘን ነው እንደ ስራ ክፍል ይሄኛውን የምርምር ሴንተር ያቋቋም ነው። አሁን ላይ በጣም በርካታ ስራዎችን እየሰራን ነው። በዚህ በአጭር ጊዜ ውስጥ ዲጂታል ላይብረሪ ኢንተግሬት አድርገናል። ዓለም አቀፍ ተቋማቶች ጋር የዲጂታል ላይብረሪ ኢንተግሬሽን አለ። ባለሙያው እዚሁ ሆኖ የሚፈልገውን ነገር አክሰስ ማድረግ የጥናት ውጤቶች ያሉባቸው በጣም በርካታ ዲጂታል ላይብረሪዎች አሉ። ለምሳሌ ኢንዲያን ዲጂታል ላይብረሪ ከ50 ሚሊዮን በላይ ኮንቴንቶች ያሉት አንድ የዲጂታል ፍሪ ሶርሶች ናቸው። የኛ ባለሙያ የሪሰርች ኮንቴንቶችን በኢዝሊ ማግኘት ከፈለገ እነዚህ ፔጆች ላይ ገብቶ በቀላሉ የሚፈልገውን ነገር ማዘጋጀት ይችላል። እንደ ሰከንደሪም ፕራይመሪም ሶርስ አድርጎ እንዲጠቀምበት የሚያደርግ ነው። በአጭር ጊዜ ውስጥ የተቋቋመ የስራ ክፍል ነው። በርካታ ስራ እንሰራለን። የምንሰራቸው ስራዎች በሙሉ ከኤአይ ጋር ኢንተግሬትድ አድርገን መረጃዎችን እናዘጋጃለን። ኢቢሲ.ስትሪም የኢቢሲን የዲጂታል ሚዲያ ክንፍ በሙሉ አጠቃሎ የያዘ ክፍል ነው። እንግዲህ መሰረታዊ ሪፎርም ምንድነው? ከዚህ በፊት ከነበረው ቴሌቪዥን ተኮር የብሮድካስት ተቋም አሁን ዲጂታልን የሚያስቀድም የብሮድካስት ተቋም ወደ መሆን እየተሸጋገረ ነው። ወደ ኒው ኤጅ ማለት ነው። እንግዲህ በኢቢሲ ታሪክ በጣም ሂስቶሪካል ጀንክቸር የምንለው ነው። ምክንያቱም ልክ ቅድታች እንዳያችሁት ቴሌቪዥኑ እንደጀመረ 77 ላይ ከለር ቴሌቪዥን እንደጀመረ ሁሉ አሁን ኢቢሲ ደፍሮ አዲሱን ኒው ኤጅ የዲጂታል ሙቭመንት የተቀላቀለበት በደንብ ቦልድሊ ይሄ እንቅስቃሴ በተለይ ዲጂታል ላይ የምንሰራው ስራ የኢቢሲ ዋነኛ አካል መሆን አለበት ብሎ የወሰነበትና በተግባር የቀየረበት ጊዜ ነው። ሌላውና በጣም መሰረታዊ ጉዳይ የሳቤ ለውጥ ነው። ዶት ላይ የቆምነው ለማን ነው የሚለውን ለመመለስ ነው ጥረት የተደረገው። ይሄ አመራር ወደዚህ ሲመጣ ያደረገው የመጀመሪያ ነገር ከዚህ በፊት ኢቢሲ.ስትሪም ሁሉንም ነገር ለመዘገብ ጥረት ያደርጋል። በቃ ሁሉም ነገር ላይ እኛ ፎከሳችን ምንድነው? እንደ ብሔራዊ ሚዲያ ማን ነበር ማንን ጌታ ነው የምናገለግለው የሚለውን ለመመለስ ተሞከረ። ህዝቡ ተደስቶብናል እስካሁን በሰራ ነው፣ መንግስትስ ምን ያህል ተደስቶብናል የሚለውን አየን።
እውነቱን ስንገመግም ህዝብን በአግባቡ አልተደሰተበት። ኢቢሲ የኔ ነው አይልም፣ መንግስትም በአግባቡ አገልግሎኛል አይልም። ስለዚህ እኛ ማገልገል ያለብንን ለይተናል። አገር ነው የምናገለግለው፣ ስቴት ነው ኔሽን ስቴቱን ነው የምንገነባው የሚል ተልኳችንን ለየን። ስለዚህ የኢቢሲ ፒላሮች እንደምታዩት እዚህ ጋር እንደተቀመጡት የኢትዮጵያ ሁለንተናዊ ብልጽግና፣ የኢትዮጵያ ህብረ ብሔራዊ አንድነት፣ የኢትዮጵያ ገዢ ትርክት ግንባታ እና የኢትዮጵያ ብሔራዊ ጥቅምን መሰረት ያደረገ ጉዳይ እነኚህን ማዕከል ያደረገ ስራ መስራት ጀምረናል ማለት ነው። እንግዲህ ኢቢሲ.ስትሪም ሌላው በጣም የተለየው ነገር ምናልባትም አዲስ ምዕራፍ ነው ብለን የምንወስደው ከዚህ ቀደም የሌሎች የቴሌቪዥኑን የሬዲዮውን ፕሮዳክሽን እየወሰደ የሚጭን ነበር። አሁን ይሄ መቅረት አለበት። ዶት ፈርስት ካልን ዲጂታል ፈርስት ካልን ራሱ እያመረተ አሁን ቴሌቪዥኑ ከቴሌቪዥን ሪከርድ ተደርጎ ተቀርጾ ወደ ኢንጀስት ሄዶ ወደ ስቶሬጅ ሄዶ ከዛ ኢንጀስት ተደርጎ ፕሮሰስ በጣም ብዙ ፕሮሰስ አለው እኛ ጋር እስኪደርስ። ይሄ አጠቃላይ ከዲጂታል ፍጥነት ጋር አይሄድም። ራሳችን ፕሮዲውስ ማድረግ አለብን። አጫጭር መረጃዎችን የተለያዩ ለዲጂታል ሚዲያው የሚስማሙ አይነት ባህሪ ያላቸው ትሬንድ የሆኑ ጉዳዮችን ራሳችን መስራት አለብን ብለን ተነስተን ይህንን ስቱዲዮ በጣም በአጭር ጊዜ በትክክል ለመናገር በ3 ወር ውስጥ ይሄ ሀሳብ ታስቦ ይሄ ስቱዲዮ አልቋል። ይሄ ስቱዲዮ ብቻ ከ10 ከ15 አካባቢ ፎርማቶች መስራት ይችላል። ዲዩራብል ሆኖ እንዲዘጋጅ ተንቀሳቃሽ ነገር የሚሽከረከሩ ናቸው። ተቀያሪ ነው እና ይሄ ፖድካስት አልጀመረም። ክቡር አምባሳደር እባክዎትን አንድ ጥያቄዎች ብንጠይቅና በእርሶ ብንመረቀው። ሰዓት በመጀመርም የመጀመሪያው ሬዲዮ ነው። ከዛ ባሻገር በአብዛኛው ለኢትዮጵያ በሚገኙ ኤፍኤም ሬዲዮኖች መነሻም አጠቃላይ አሰራሩንም የበየነ ሬዲዮ ጣቢያ ተደርጎ ሊወሰድ ይችላል። በመላ ሀገሪቱ የሚሰማ ሬዲዮ ጣቢያ ነው። ዋነኛ ተልእኮ በዋነኛነት በተለይ በኢትዮጵያ ከተሞችና በኢትዮጵያ ወጣቶች ላይ ያተኮረ ሬዲዮ ጣቢያ ነው። ይህ የኢቢሲ ማስተር ኮንትሮል ሩማችን ነው። በአጠቃላይ ለኦዲየንሳችን የምናደርሳቸው 6 የቴሌቪዥን ቻናሎች እንዲሁም የሬዲዮ ቪዥዋል ሬዲዮች ቻናሎችን እና ሌሎች ሶርሶችን በሙሉ አቀናይተን ለ24/7 ስርጭቶች አየር ላይ የሚውሉ ፋይሎች የመጨረሻ ውሳኔ የሚወሰድበት የስራ ክፍላችን ነው ይሄኛው። ከለውጥ በኋላ የመጣው ትልቁ ነገር ኤዲቶሪያል ፖሊሲው ላይ አሰራር ላይ የቀረቡት ከብሔራዊ ጥቅማችን ጋር ተያይዞ ከገዢ ትርክት ጋር ተያይዞ ያሉት ጉዳዮች በጣም ጥሩ ናቸው። አንድ ተቋምም አንድ የሚዲያ ተቋምም እነዚህ ሲኖሩት ነው ትልቅ ስራ እየሰራ እንደሆነ በተለይ ኤዲቶሪያል አሰራሩ በቃ ሲስተሙ በአግባቡ መዘርጋቱንና ለህዝቡም ተገቢው መረጃ እያደረሰ መሆኑን ማረጋገጫው እሱ ነውና ኤዲቶሪያል ኢንተግሪቲውን ጠብቆ ከመሄድ አንጻር ምንድነው በቀጣይ መስራት ያሰባችሁ የሚለውን ነገርና በተለይ ደግሞ ይሄ ኮንቴንትን በሪሰርች በጣም ትልቅ ስራ ነው ተጠናክሮ ወደ ሌሎች ክፍሎችም በተወሰነ እንደ ፓይለት ይመስለኛል ካልተሳሳት ግን ወደ ሌሎች ክፍሎችም መዝናኛችንም ሌላው ስራችንም የህፃናት ፕሮግራሞች የወጣቶች የተለያየ ነገሮች የተለያየ ብዝሃ ተደራሽነትን ታሳቢ ያደረገ ስራዎች ስለሆነ እየተሰራ ያለው በዚህ ደረጃ ይሄን የማጠናከሩ ጉዳይ ምን ያህል ትኩረት ተሰጥቶታል የሚለውን ዲጂታሉም ላይ እንግዲህ በአጋጣሚ እዛ ነበር ሲጀመር የነበርኩት ኦንላይን ሚዲያው ላይ እሱም ላይ ያለው ለውጥ በጣም ተስፋ ሰጪ በጣም ተጠናክሮ መቀጠል ያለበትና አሁንም አብነት ሆኖ ለሌሎች ሚዲያዎች እንደ ኤግዘምፕላሪ ሆኖ ትምህርት የሚቀሰምበት መሆን ስላለበት በዚህ ረገድ በእርግጥ አቅም መገንባቱ የእናንተ ስራ ላይሆን ይችላል፣ ግን ኤክስፒሪየንስ ሚዲያዎቻችን ወደ ተቀራራቢ ነገር እንዲደርሱ ከማድረግ አንጻር እንደው እገዛችሁን ይሄ እንደ ጥያቄ የምትወስዱ ሳይሆን እንደ አስተያየትም ነው። እገዛችሁን እኛም እንፈልጋለን የሚጎበኝ ሌሎች ሚዲያዎች የሚማማሩበት እንዲሆን ኮሌክቲቭ ባህላችን ላይ አጀንዳ መቅረጽ የሚለው ላይ ኮንሲስተንትሊ መስራት ላይ የጀመራችሁት ነገር በጣም ጥሩ ነው። ምክንያቱም ኢትዮጵያ ብራንድ አላት በቋንቋው የሆነ ህዝብ ውስጥ የተቀመጡ ነገሮችና እነሱን አሰባስበው አንድ ጊዜ ተብሎ ሌላ ጊዜ በማይታጠፍ መልኩ እንደ እቅድ መያዙ ራሱና ለመስራት እዚህ ላይ ኢትዮጵያዊነት ላይ የተደረገው ነገር በጣም የሚደነቅ ነው።
ሌላው ኢቢሲ ሁልጊዜ ታሪክ ጥፋቶች ላይ የሚታወቅባቸው ብራንዶች አሉ። ኤዩ ሲቋቋም ለምሳሌ ኤኒቲንግ የሚገኘው እዚህ ነው። በጣም ወሳኝ የሆኑ የታሪክ ነገር እሱን አሁን መጀመርን ብቻም ሳይሆን ሜንቴን አድርጎ የመሄዱ ላይ ያላችሁት ነገር በጣም የሚደነቅ ነው። እዚች ላይ ተመስርቼ ግን እንደ ጥያቄ ፎርዋርድ ማረጋት ዳታ የህዝብ ነው ወይ? ኢቢሲ በጣም ትልልቅ እንትኖች አሉ። በቃ ቅድምም የተባለው ነገር አለ መረጃ እና የህዝብ ኢኔሰንስ ለወደፊት አክሰስብል ነው ወይ? ከኮፒራይት ጋር የምታያይዙት ነገር ሊኖር ይችላል። ግን ህዝብ እንደ ማንኛውም ላይብረሪ እንደው መዘክር ምናምን ኤኒ ዳታ እንዲያገኝ አክሰስብል እንዲሆንለት የምታረጉበት ነገር አለ ወይ ነው። ሌላው እኔ ሂውማን ላይ በጣም አተኩራለሁ እና ሞቲቬሽን ያስፈልጋል ጋዜጠኞችን ሞቲቬት። ይሄ ሁሉ ስታረጉ ኤአዩ ብቻውን አይሰራም። የጭንቅላት ክሬቲቪቲ አለ። እንደነዚህ አይነት የሚያደርጉ ሰዎችን ሞቲቬት የምታረጉበት ማኔጅመንቱ አካሄዱ እንዴት ነው? ስትራቴጂው የመያዝ ነገር፣ ሰዎችን የማውጣት ነገር። ደምሴ ዳምጤ ስፖርት ብራንድ ነው። የፖለቲካል ሪፖርቲንግ ላይ ኦፒኒየን ሜከርስ የሚባሉ ነገሮች ላይ ላሪ ኪንግ አሁን የተለያዩ ሚዲያዎች ላይ የምናውቃ ልክ እንዲህ አይነትም የመፍጠር ነገር ላይ ሞቲቬት የማድረግ እና አንድ ሰው አብስሎ እዛ ላይ እንዲሰራ የምታረጉበት ነው። ሳይበር ሴኩሪቲያችሁ ላይ አሁን ሳየው በጣም ጠንካራ ነው። ኢቢሲ ግን እንዳያጋጥም አንዳንዴ ሾኪንግ ነው ሀክ ሲደረግና ይሄንን ምን ያህል አስባችሁበታል ነው። እቺ ኤአይ ስፒከሯ በጣም ወድጃታለሁ። የሪሰርቹ በጣም የሚደነቅ ነው። በቃ የሪሰርች ሴክሽኑ ሁልጊዜ ሚዲያዎች የሪሰርች ምናምን ሴክሽን ይላሉ። ምናልባት ፎርም ጥቆማ የሚቀበሉባት ሊሆን ይችላል ድሮም ማቃት። አሁን ግን በደንብ እውቀት ቤዝድ ሆኖ የተቋቋመው ሴክሽን በቃ ካፒታላይዝ ማድረግ መቻል አለበት። ኢቢሲ መወዳደር ያለበት ሲጀመር ከራሱ ጋር ነው። ሀገር ውስጥ ካሉ ሚዲያ ጋር መወዳደር አለበት ብዬ አላስብም። ሁለተኛ ኢቢሲ በጣም ወደፊት ቴክ ኦፍ ሊያደርገው የሚችለው ኢስት አፍሪካን ብቻ ሳይሆን እንደ አፍሪካ ያለውን ነገር ካለው የዘመን ርቀት አንጻር ጅማሮቹ እንግዲህ 7-8-10 ዓመታትን ያሳለፉ ስለሆኑ የመጣበትን ሂደት ቀደምም እንዳየ ነው። ስለዚህ ምንድነው 2030 ላይ 2040 ላይ የት ነው መድረስ ያለብኝ ብሎ የሚያስቀምጥ ቪዥኑን እና አልጀዚራ የደረሱበትን እነ ቢቢሲ እነ ሲኤንኤን ከየት ተነስቶ የት እንደደረሱ ኢቢሲ የአፍሪካን የሚዲያ እንትን መቆጣጠር አለበት ብዬ አምናለሁ በግሌና በዛ ልክ ነው ራሱን ማስቀመጥ ያለበት እንጂ እዚህ ካሉት ሚዲያዎች ጋራ ራሱን ኮምፔር ማድረግ አለበት ማለት ልክ ነው። ኦፍ ኮርስ ለሌሎቹ ሊዲንግ መምራት አለበት። ግን ከዚህ አንጻር ወደፊት እንደተባለው የሀገሪቱን ጥቅም ከማስከበር አንጻር ድምጽን ከሌሎቹ የበለጠ ድምጽን ቀድሞ ሶሻል ሚዲያ አንዳንድ ጊዜ ይቀድሙናል ብዙ ጊዜ እና ሶሻል ሚዲያ የቀደሙንን እንትን ወስደን ዜና እናደርገዋለን። ከዛ ሐሳብ ውስጥ መውጣት አለብን። እኛንን ሊድ ማድረግ ትክክለኛውን አቋም፣ ትክክለኛውን መርህ፣ ትክክለኛውን ሀገራዊ ጥቅሞችን አስቀድመን መስራት ያለብን እኛ ነን። ክቡር ጠቅላይ ሚኒስትሩ ከፍተኛ ኢኒሼቲቭ ወስደው ይህን ተቋም ፊዚካሉን ኮንተንቱን እንዲሰራ ቴክኖሎጂ ተወዳዳሪ እንዲሆን ብዙ ጥረት አድርጓል። ከኮንተንት አንጻር ደግሞ የሚቀሩን ነገሮች ነበሩ። ያን ለማሟላትን አሁን ኤዲቶሪያላችንን አስተካክለን በጠራ ኤዲቶሪያል ፖሊሲ የምንቆምባቸውን ፒላሮች ቀን በቀን የምንነጋገርባቸው እዚህ ኤዲቶሪያል ሩም ውስጥ 4 ጉዳዮች ላይ መሰረት አድርገን መስራት አለብን። እነዛ 4 ጉዳዮች ኢቢሲ ላይ ላለፉት 8 እና 9 ወራት ሳይወሩ ውለው ያድሩ። ሁሌም ግምገማችንም ሳምንታዊ የመገምገሚያ ፓራሜትራችን በእነዚህ 4 ጉዳዮች ላይ የት ክፍል ምን ተሰርቷል። ስለዚህ አሁን ከዚህ በፊት የነበሩ ግለሰብ ተኮር ቀሲስ እንዳሉት የግለሰቦች ኢንተረስት ሳይሆን ሀገር ነው እየተገነባ ያለው። ሲስተሙ ዲጂታሊም ያን ነው እያስቀመጠ የምንሄደው ማለት ቀጣይ የሚመጣ ሰው በተስተካከለ ነገር እንዲሄድ ማለት ነው። ይሄን ለማድረግ ብዙ ስራዎች ይሰራሉ። ሌሎች ሚዲያዎችን ከማጋራት አንጻር ችግር የለም። ሁሉም የኢትዮጵያ ነው፣ ስለ ኢትዮጵያ ነው የሚሰራው። እንተባበራለን፣ በጋራ እንሰራለን። የመዝናኛ ጉዳዮቻችንም በዚሁ ቅኝት በ4ቱ ፒላሮቻችን ስፖርት አወራን፣ ሙዚቃዎቻችን፣ መዝናኛዎቻችን በዚሁ ቅኝት ነው የሚሄዱት። ይሄ ሀገራዊ ሚዲያ ስለሆነ ከዛ ጋር እዛ ላይ ነው በደንብ እየሰራን ያለ ነው። መዝናኛዎቻችንም ልክ እንደ ሌሎች እንደ ዜናዎቻችን እንደ መደበኛ ፕሮግራሞቻችን በዚህ ቅኝት እንዲመጡልን የምዕራፍ 2 ፕሮጀክታችን ነው። አሁን ምዕራፍ 1 ላይ ዜና ዲጂታል ሚዲያውን ቀዳሚ ማድረግ ነው።
ተፎካካሪ ማድረግ ነው። ትሬንዱን የተረዳ ዲጂታል ሚዲያ እንዲኖረን ማድረግ ነው። ተደራሲውን ማን ነው? እዛ ዲጂታል ዓለሙ ላይ ያለው ተደራሲ ማን ነው? እሱን እንዴት ነው ህብረ ብሔራዊ አንድነትን እንዴት ነው የምንነግረው? ገዢ ትርክትን እንዴት ነው የምንነግረው? ኢትዮጵያን እያመጣች ያለውን ሁለንተና የብልጽግና ጉዞ እንዴት ነው ለዛ ተደራሲ ሳይበር ዓለሙ ላይ ላለው ተደራሲ እንዴት ነው የምንነግረው የሚለውን እሱ ላይ ፎከስ አድርገን እየሰራን ነው የምንገኘው። ያን እያሰፋን እንሄዳለን። ዜና ቻናሎቻችን ኢቢሲ በአጋጣሚ 2010 ሀገራዊ ለውጡ ሊመጣ ሲል ለአንድ ዓመት አልጀዚራ ስልጠና ሰጥቷል። ከአልጀዚራ ጋር ባለው ስምምነት የአልጀዚራ ኒውስ ስታይል እንዲወስድ ስልጠና ሰጥቷል። በተወሰነው መልኩ ተተግብሮ ቆሟል ማለት ነው። ዜና ቻናል ዓላማው የነበረው ሙሉ ለሙሉ የአልጀዚራን ኮንተንት ስታይል ይዞ እንዲቀጥል ነበር። አሁን እኛ ወደዛ ለመመለስ ነው የምንፈልገው። አሁን ዜና ቻናሉ አይደንቲቲ የለውም። ምን ነው የሚሰራው? ዜና ነው የሚሰራው። የሆነ ሰዓት ዜና ይታያል፣ የሆነ መዝናኛ የሚመስል ነገር ይታያል። ጉራማይሌ ነው። አሁን ፊክስድ ሲሪየስ ኢሹ የሚፈልግ ተደራሲ ተመልካቹ እንዲመለከተን ዜና ቻናሉን ለዛ እየሰራ ነው። የውጭ ቋንቋችን ድብልቅ ያለ ነው። አሁን በአረብኛም በእንግሊዘኛም እኛ በአማርኛ የምናወራው ገልብጦ ነው የሚያወራው። ብዙ ትርጉም ያለው ነገር አይደለም ማለት ነው። ስፔሲፊካሊ ምንድነው ለውጭ ዜጋዎቻችን እንግሊዘኛ ለሚሰሙ፣ ፈረንሳይኛ ለሚሰሙ፣ አረብኛ ለሚሰሙ ምንድነው መንገር የምንፈልገው? ያን ኮንተንቱን ዲቨሎፕ አድርገን ሰርተን ሪብራንድ አድርገን ነው በአረብኛና በእንግሊዘኛውን ቮይስ ኦፍ ኢትዮጵያ ብለን እየመጣን ያለ ነው። እነዛ የተመረጡ ጉዳዮቻችን አድምተን ቀደም ባየነው ሪሰርች ክፍል የተሰሩ ስራዎች ብቻ የሚሄዱበት ሆኖ እንዲመጡ እያደረግን ነው ያለ ነው። ነባር ባለሙያዎችን እያሳተፍን ነው የምንገኘው። በቅርቡም በድምጽም በምስልም ሊያገለግሉን የሚችሉን ሰሌክት አድርገን ኮሚኒኬት እያደረግን ነው። ብዙ ከሀገር ውጭ ነው ያሉት። አንዳንዶቹ ያው ዲጂታል ዓለሙ የፈጠረው እድል አለ፣ የራሱን ዩቲዩብ የከፈታል። ያው ያለውን ስም ወደ ራሱ ቢዝነስ እየቀየረ ነው። አሁን እዚህ ላምጣ ስንል ትንሽ ከበድ ይላል እና ገንዘቡ ያለው ሁኔታ የሚዲያው ኢንዱስትሪ አምባሳደር በደንብ ያውቀዋል። ከበድ ያለ ነው። ያን ለመጠቀም እየሰራ ነው። ዶክተር ካነሱት አንጻር አርካይቮችን ቀደም ያየነው በጣም ጥቂቱ ነው። አሁንም ዲጂታላይዝ ያልተደረገ አርካይቭ ዘነበ ወርቅ ደግሞ ሄደን ብናይ ቀላል ይባላል። የኢትዮጵያ ሀብት፣ የኢትዮጵያ የድምፅ ሀብት፣ የኢትዮጵያ ምስል ሀብት ኢቢሲ ነው ያለው። ያን ሀብት ከፍተኛ ገንዘብ ይፈልጋል። ተደጋጋሚ በጀት ተይዟል፣ ጨረታም ተሞክሯል። ያን ወደ ዲጂታላይዝ የሚቀይሩ ተቋማት ጥቂት ናቸው በዓለም ራሱ ያሉ። እሱም ጊዜ ወስደን ከጨረስን የኢትዮጵያን የምስልና የድምፅ ታሪክ ወደ አንድ ቋት አስገባም ማለት ነው። ያን ስናደርግ ኢቢሲ በጊዜ ሂደት ራሱን እየቻለ እንዲወጣ ነው መንግስት የሚፈልገው። እንደ ቤተ መጻሕፍት እንደ እንትን ኢዝሊ በነፃ አክሰስ እንዲያደርግ አናደርግ። በገንዘብ የሚሸጥ ነው የሚሆነው ማለት ነው። ምስል የሚፈልግ ምስል፣ ድምፅ የሚፈልግ እንዲገዛ ወደ ቪዥዋል ላይብረሪ አድርገን እዛው እንዲሸጥ የምናደርግበት አግባብ ነው የሚሆነው። ኢትዮጵያ እንዲመስል ኢቢሲን ለማድረግ የተጀመረው ነገር በአንድ ስቴፕ ወደፊት አስክዶታል ማለት ይቻላል። ያላችሁ ፋሲሊቲ ያው የሚጨመር ነገር ይኖረዋል። ቀደም ሲል ከኢቢሲም ከአልጀዚራም እየመጡ የነበሩ ሰዎችም በወቅቱ አትሊስት እነሱን የሚስተካከል እንደሆነ ምስክርነት ነበራቸው። አሁን ግን ባለው ሁኔታ ደግሞ ሳየው ያለፋችሁም የሄዳችሁ የሚመስል ነገር አለው። ቀጣይ የሚመስለኝ ያለው ሁለት ነገር ነው። የዚህ ሚዲያ ምሰሶዎች የሚሆኑት አንዱ ምርምር ነው፣ ሁለተኛው ዲጂታል ዓለሙ ነው የሚሆነው። በሁለቱ ላይ የተሟላ ስራ ከሰራ ሌሎቹ እዛ መሀል ላይ እያጫወቱ መሄድ ይቻላል። ሬዲዮውም የቴሌቪዥኑ ፈንክሽንስ መሆናቸው አይቀርም ኋላ ላይ። ኮንተንት ከምርምር ይመነጫል። ግን ደግሞ በቀጥታ የሚመጡ ኮንቴምፖራሪ ኢሹዎችም ይኖራሉ። እነሱንም ቶሎ ካቻፕ ማድረግ ይጠይቃል። ቀጥሎ ባለው ደግሞ የዓለም የገባበትን ሁኔታ እየተከተሉ ለዛ አቅም እየፈጠሩ መሄድ ነው። አቅም ተገንብቶ አያልቅም። ሁሌም ዳገት ነው። አንደኛው ጉብታ ሲወጣ የሚቀጥለው ነው የሚታየው። ለእያንዳንዷ ግን ረለቨንት ሆኖ በቂ ሆኖ መገኘት ይጠይቃል። እያንዳንዱ ቀን እንቅልፍ አልባ ስራ ይፈልጋል። በእያንዳንዱ ወቅት የሰራተኛውን አቅም እያደራጁ መሄድ በእውቀትም በክህሎትም በአመለካከትም። አሁን አንዱ ለውጥ እየመጣ ያለው ኢቢሲ ጋር ያተያይ ነው። የምትጀምሩት ፕሮግራሞች ከሀገራዊ ጥቅም አንጻር እዛው ያለ እየሰራ የሚሄደውን ሰው አመለካከት እየቀረጸው ነው የሚሄደው። እንደ ሽፍት የስራ ቦታ ከመቀየር ባሻገር ኮንተንት ለማስተካከል የሄዳችሁበት ርቀት እንዳለ ሆኖ በዚህ ከኤአይ እና መረጃ ማሰባሰብ ላይም የጀመራችሁት የተሻለ ይሆናል። የሚያነቃቃ ነገር ነው ያየነው። ከፋሲሊቲም ባሻገር ባለቤትነት አይተናል። ስጋት እያየን ያለ ነው። ቀጣይ ድጋፍ ይፈልጋል። ቀጣይ አቅም ግንባታ ይፈልጋል። የጀመራችሁትን በርቱ። ድጋፍ የሚያስፈልገውን በእኛ በኩል በቲፎዞነት አለን ለማለት ነው። ከ10 ዓመት በፊት እዚሁ ሰርቻለሁ። በተለይ የሰራሁት ኦንላይን ሚዲያው ላይ ነበር። የተጀመረበት ጊዜ
ነበረ። ኢቢሲ ከዋና ዋናዎቹ ከሬዲዮና ቴሌቪዥን ወጥቶ ወደ ዲጂታሉ የመጣበት ወቅት ነበር። ግን ይሄን ያህል ትኩረት የተሰጠው አልነበረም። አሁን ኢቢሲ የስራ ቦታውን ምቹ ከማድረግ እጅግ ዘመናዊ ሚዲያ ኮምፕሌክስ ከመገንባት ባሻገር በኮንቴንቱ ደግሞ ተመራጭ የሆነ እንዲሁም ደግሞ ያው ብሔራዊ የኢትዮጵያ ጣቢያነቱን የሚመጥን አንጋፋነቱን የሚመጥን በጣም በይዘትም በዲጂታልም በቴክኖሎጂም ኢንፍራስትራክቸሩ በጣም የላቀና ብቃት ያለው መሆኑን አይቻለሁ። እጅግ ከነበረበት በጣም የተለየ ሁኔታና የተለየ ለውጥ ኢትዮጵያ ውስጥ እስከማይመስል ድረስ የተለየ ለውጥ ነው። የዛሬ 10 ዓመት ዛኛው ግቢ ብሔራዊ አካባቢ ያለው ሳውቀውና ዛሬ ደግሞ ያለበት ደረጃ በጣም አስገራሚና እውነትም አገራችን የአፍሪካ መዲና ናት፣ እንደሚታወቀው የዓለም አቀፍ ተቋማት መቀመጫ ናት። ያን በሚመጥን ደረጃ ራሱን በማብቃት ዓለም አቀፋዊነትንና የአፍሪካ ትልቅ ሚዲያ ትልቅ ግዙፍ ሚዲያ ሆኖ በተደራሽነቱም በቴክኖሎጂውም በስራ ቦታ ምቹነቱም እንዲሁ የጋዜጠኛ ማለት የሰው ሀብት አቅሙን ራሱ በመገንባትም ካፓሲቲ የተገነባ የሰው ኃይል በተለይ ወጣቶች በብዛት ያሉበትና ብዝሃ ተደራሽነት የሀገራችንን በሚመጥን ሁኔታ ከመደራጀት አልፎ የብሔራዊ ጥቅሞቻችንና የሀገራችን ሕዝቦች አጠቃላይ ስነ ልቦናና አጠቃላይ ደግሞ የሚፈልጉትንም አይነት መረጃ በሚመጥን ደረጃ ለማድረስ ብቁ ሆኖ ያገኘሁበት ነው። እኔ በግሌና በጣም እጅግ የሚያኮራ የሚያስደስት ነው። ኢቢሲ አሁን ራሱን በስራ ቦታም በተልእኮም በአጀንዳዎችም ትኩረት አድርጎ መስራት የሚቻለው ቀልድ ይኖራል፣ መዝናኛ ይኖራል። የሰው ልጅ አንዱ ፍላጎት ነው። ግን እየተዝናኑ ብቻ አይኖርም። ትንሽ እየደከሙ እየተላላጡ እጅ እየቆሰለም ጉልበት እየደማም የሚሰራ ሀገር ግንባታ ደግሞ አለ። ያ ሲሆን ነው የጋራ ቤዛችን እየሰፋ መምጣት የሚችለውና ለዛ ደግሞ ተጋግዘው መስራት አለባቸው የሚል ነገር አለ። የስራ ቦታ መቀየር፣ አመለካከትን መቀየር፣ ሰውን ማብቃትና ወቅቱን የመጠን ስራ ለመስራት የሚያስችል ቀጣይነት ድካም ይጠይቃል። ኢቢሲ በዛ ድካም ላይ ነው ያለው፣ ውጤትም እያመጣ ነው ያለው። ሌሎቹም ከኢቢሲም ተብረው ለኢቢሲ የሚያጋሩት እንደማቀም ካለም አጋርተው ይሄን ነው። ከውድቀትም ከድክመትም ከጥንካሬም ስለሚማር ሁሉም አንዱ ከአንዱ መማር ይችላል ብዬ አስባለሁ። ግን የጋራ ሀገር እንዳለን ወስዶ ለጋራ ሀገር ተጋግዞ መስራት ላይ ኢቢሲ የጀመራቸው ስራዎች አሉ። ሌሎቹም ይሄን አጠናክረው መሄድ አለባቸው የሚል ሀሳብ አለኝ። ብዙ ጊዜ ከማያቸው ሚዲያዎች መካከል ኢቢኤስ ነው የማቃቸው ፕሮግራሞች አሉ። እንደ ጥያቄ ማነሳው ያው ሌላ የሚጨመረው የግል ዘርፍ ሲመጣ የግል ብሮድካስት ሲመጣ ድሮ ታውቁ ከሆነ ጋዜጣ ነው ለግለሰቦች መጀመር የሚቀለው። 2ም 3ም ሆኖ ይጀመራል። ፕሪንት ሚዲያው በግል ደረጃ ራን ለማድረግ ይመቻል። ብሮድካስት በጣም ከባድ ነው። በተለይ ቴሌቪዥንም ሲሆን ምክንያቱም ኢንስትሩመንቱ ካፒታል የሚጠይቅ ስለሆነ ብዙም ጊዜ ወደ ግሉ የማይገባው የብሮድካስቱ ይሄ ቻሌንጅ ስለነበረ ነው። ኢቢኤስ በዚህ ረገድ ቀዳሚ ከሆኑት የብሮድካስት ሚዲያዎቻችንም አንዱ ነው። ሰስቴይነብል ሆኖ መዝለቁ በጣም ጥሩ ነው። የኛ ተማሪዎች እኛ እንደ ጋዜጠኝነት ትምህርት ቤት የምናወጣው እንዲሰሩ ነው አይደለ? ስለዚህ ኤምፕሎያቢሊቲያቸው በጣም ሰፊ ሆኖ አሁንም ድረስ ጆርናሊዝም በአካዳሚክሱ ተፈላጊ የሆነበት ምክንያት እንዲህ አይነት ሚዲያዎች በደንብ በመምጣታቸው ስለሆነ በጣም ደስ ይለናል። 2 ጥያቄ ነው የሚኖረኝ ከኤቲክስ ጋር የተያያዘ ሚዲያዎች ባለሙያዎቻችሁን በስነ ምግባር እንዲኖሩ
በኮድ የምታስሩበት አላችሁ ወይ? የተጻፈ ጋይድላይን አለዎች ወይ? ይሄ ሬድ ላይት ነው የምትሉት አለ ወይ? እንደገና ደግሞ ሚዲያ ኮንቴንቶች ከፍ ዝቅ እንዳይሉ በደንብ ጠብቀው ወደ ላይ እንዲወጡ የምትቆጣጠሩበት ሜካኒዝም አላችሁ ወይ? ቋንቋ ላይ አላችሁ ወይ? የሆነ ኤዲቶሪያል መመሪያ ነገር በውስጥ ይህን ቋንቋ ትጠቀም፣ ይህን አገላለጽ አትበል። ከዚ ኢንተርቴይንመንት ነው። ኢንተርቴይንመንት ለብዙ ሚዲያ ሰዎች ምን ይመስላል? በጣም ገደብ የሌለው ይመስላል እና ገደብ አለው በሙያ ውስጥ ስትሄድ ቢካዝ ብዙ ሰው ነው የሚያዳምጥህና ደህን ነገሮችን ጋይድ የምታረጉበት አላችሁ ወይ? ራሳችሁ ምንድነው ይሄ ንብረቱ ምንድነው? ኢቢኤስ አሁን አሻራው ይታወቃል ብለናልና የራሱ ይሄ የኔ ነው ብሎ እስከ መጨረሻው ድረስ በንብረትነት የሚይዛቸው ፎርማቶች አሉ ወይ? ኢቢኤስ ኮንሲስተንትሊ የሰራ ላለፉት 15 ዓመታት ኮንቴንቱንም ጥራቱንም እየጨመረ እየሄደ ያለ ሚዲያ ነው። በዛ ውስጥ ኢንተርቴይንመንትም ብዙ ሰው ልቅ የሆነ ነገር ሊመስለው ይችላል። ግን ባለው በአገሩ የባህል፣ የሃይማኖት፣ የፖለቲካ ሁኔታዎች እሱን በጣም ማኔጅመንቱም እየተከታተለ ከሆስቶቻችንም ከጋዜጠኞቻችንም ጋር 2-3 ሚቲንጎች አሉ በየሳምንቱ። እነዚህ ነገሮች በኤዲቶሪያም ተጽፈው የተቀመጡም አሉ። ኮንቲኒዩስ የሆነ ከሰራተኛና ከሆስቶችም ሆነ ከሌሎችም ዲፓርትመንቶች ጋር ሃንዞን የሆነ ሪሌሽንሽፕና ንግግር ነው ያለው። መጀመሪያ ወደ ካምፓኒው መጥተው ሲቀጠሩ የሚፈርሟቸው የኤዲቶሪያል ሆነ የስነ ምግባር የሶሻል ሚዲያ ፕሬዘንሳቸው እንደሌላው ኢንፍሉዌንሰር ወይ ቲክቶክ ላይ እንዳይበዙ እነዚህ ሁሉ ነገሮች የምናስፈርመው ዶክመንቶች ላይ አለ። ለዚህ ነው ብዙ ጊዜ እኛ ጋር ኢምፕሎይድ ሆነው እየሰሩ ብዙ ሶሻል ሚዲያ ላይ እማታያቸው ከኛ ሲወጡ ነው የሶሻል ሚዲያ ፕሬዘንሳቸው የሚጨምረው። ስለዚህ እነዛ ነገሮች እኛን ክሎስሊ ሆስቶቹንም ኮንቴንታችንንም ለመቆጣጠር ይረዱናል። ኢቢኤስ ራሱን ከጊዜ ወደ ጊዜ እያሻሻለ ከራሱ እየተማረ እንደገናም ደግሞ በአዲስ ሞዴል በራሱ ቀለም በራሱ ከለር የሚመጣ ሚዲያ እንደሆነ ብዙ ጊዜ እኔም እከታተለዋለሁ። ሙሉ ፋሚሊ ያንን በተለይ ነፍሱን ይማረው አማን በነበረበት ጊዜ ብዙ ጊዜ የቅርብም ጓደኛ አይነት ነገር ነንና ብዙ ጓደኝነት ያደረገን ምክንያት ትልልቆቹ ነገር አንዱ እንደተባለው ምን ፍሮንት ላይ መጥቼ ኮሜንት ሰጣለሁ። አንዳንድ ነገሮች እኛም ቢሮ ይመጣሉ። በተለይ ሃይማኖታዊ ጉዳዮች ሲኖሩ ሴንሲቲቭ ናቸው፣ እኛ ሀገር ያሉት ናቸውና በብዙ መልኩ በአንድም በሌላም እንግዲህ ይሄ ሚዲያ ቴኮፍ አድርጓል፣ በደንብ ወጥቷል። እንደ ፋና ወጊነቱ ለንግድ መገናኛ ብዙኃን አብነት እንደመሆኑ በብሮድካስትም የመጀመሪያው ፈቃድ ወስዶ ደግሞም ቀደም ሲል ነፍሱን ይማር አማን ስናነሳ ነበር ከባለስልጣኑ ጋር በጣም እጅግ በቅርበት የተለያዩ አላማዎች ስኬት ሲሰራ የነበረ ወንድም ስለሆነ ሄደን ለምን በርቱ እንደገናም ደግሞ የሲስተሙንም በደንብ አጠናክራችሁ ቀጥሉ የተጀመረው ስራ በኢቢኤስ ልክ ለሌሎችም ሚዲያዎች ሮል ሞዴል ስለሆነ በዚህ ደረጃ ያለ ጠንካራ ጎናችሁ ይበልጥ ተበራቶ እንዲቀጥል አንዳንድ ደግሞ ይበልጥ ወደፊት ደግሞ አንዳንድ ነገሮችም ካሉ ታይተው ይበልጥ እገዛችን በቅርበት መሆኑን እንዲያውቁ ብለው ከሀገራዊ ኃላፊነታቸው ሁሉ ነው እንግዲህ ተነስተው ይህን ታይም ሳክሪፋይስ አድርገው እናንተ ጋር መገኘት የቻልነው። ስለዚህ እናንተንም ስለ አጠቃላይ ስላየነው ነገር ቴንኪዩ ማለት እንፈልጋለን። ሲጀመር ፈርቀዳጅ ነው እና ብዙ የማይናወጥ የማይናጋ በራሱ ቀለም የሚሄድ ነው። ከሀገር ግንባታ አንጻርም የወስዳቸው ማህበረሰቡን ቫልዩዎችን ታሳቢ አድርገው መያዛቸው ኤክስፕሊሲት ያልሆኑ ግን ሰው ሳይነገረው እንዲያውቃቸው የሚያደርጉ አካሄዶች አሉ። ቅድም የጥበብን ያነሳሁት ለዛ ነው። የሰው ትራንስፖርት ነው የሚመስለው፣ ግን ምናየው መንገድ ምናየው ከተማ ልማት ነው። በቀጥታ መዝናኛ ቦታ እየሄድኩ ነው የምትነሱት ፕሮግራም አለ፣ እሱ ይነግራል። ከጀርባው እንትን ኳሊፊኬሽን ሳያስፈልገው በጥሬው እዛ ቦታ ላይ በመገኘት ሰው በአይኑ አይቶ ጃጅ ማድረግ እንዲያስችል ያደርጋል። የእናንተ ስልት እሱ ነው። በብዙዎቹ ጉዳዮች ላይ ኤክስፕሊሲት ሳይሆን ኢምፕሊሲትሊ መልእክቱ እንዲተላለፍ ሰው ከሚያየው ወደ ኮንክሉዥን መሄድ እንዲችል የሚያስችል ያለው ይሄም በደም ኖቲስ የሚደረግ ነው። አብዛኛው ፕሮግራም ለስለስ ያለ እና ቀለል ባለ መንገድ ማህበረሰቡ ጋር የሚሰርጽ ሳይጮህ ግን በሂደት ሲንክ እያደረገ መሄድ የሚችል ፕሮግራም ነው ያላችሁ። ይሄ የተለየ ኳሊቲ ነው። ሁለተኛው ጥንቃቄ የሚፈልገው ግን ብዙ
ተባባሪ ስላላችሁ አጋር ስላላችሁ የራሳችሁን ሰራተኛ በዚህ ዲሲፕሊን የምትይዙበት እንዳለ ሆኖ የሚመጣው ተባባሪም ግን የተቋሙን መንፈስ የተቋሙን እሴቶች መሰረታዊ እምነቶችን ተቀብሎ ለዛ ተገዝቶ የሚሄድ መሆኑን ደግሞ ማረጋገጥ ይጠይቃል። ተስፋ የሚሰጥ ነገር ነው ያየነው። ይሄን ሜንቴን አድርጉ። ችግሮች ደግሞ ሲያጋጥማችሁ ቶሎ ፍሪኩዌንትሊ ኮሙኒኬት እያደረግን መሄድ ያስፈልጋል። በአብዛኛው በርቱ ለማለት ነው።